እንዲያብላልሽ በቆየው ኮለት እንዲበላ ይገዛል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ ብያላችሁበት። ኢንሻአላህ ዛሬ የማሳያችሁ ወደ ጊራና ሄደን ያልተዘጋጀ አስቤዛ ነው ማለት ያልተፈጫጨ በጥሬ እና ኢንሻአላህ ሁሉንም ማሳያችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አበረታቱኝ። ጊዜም ደግሞ ለምታበረታቱ ከልብ እያመሰገንኩ ኢንሻአላህ ሳይዘጋጅ መሄድ አስቤዛ ነው። ኢንሻአላህ እንግዲህ ይሄ ነጭ ሽንኩርት ነው፣ ፍልፍል ይባላል። ይሄ ነጭ ሽንኩርት ነው። 2 ጣሳ ነው። አንድ ጣሳ በ240 ብር ሂሳብ ነው። 480 ብር ነው የፈጀ ይሄ ማለት ነው። 2 ጣሳ ነው። ቆንጆ ሽንኩርት ነው። ዋናው ጥራቱ ነው። አያችሁ። ከዛ በመቀጠል መደላለጃ ማለት ነው 1 ኪሎ ዝንጅብል በ200 ብር ገዝቻለሁ። ቆንጆ ዝንጅብል ነው ማሻአላ። በነገራችን ላይ 280 400ም ገዝተናል 1 ኪሎ። ወቅቱ እንግዲህ አልሐምዱሊላህ መኸር ስለሆነ ያስይዘው ሁሉም የምርት ዘር ያኔ ርከስ ያለበት ሰዓት ነው ማለት ነው። ሽሮም በርበሬም ስለሆነ ደግሞ በዚህ 1 ኪሎ ለብቻ ከተጨናደም በ10 ብር በቂ ነው። በነገራችን ላይ ጨናደም ለሽታ ነው እንጂ ሌላ ትርጉም የለውም። ከዛ ይሄም አለ ለሽሮና ለበርበሬው እያንዳንዱ ማለት ነው በ20 ብር ነው የገዛሁት። ከዛ ማሻአላ እንግዲህ ይህችን ቡና ተመልከቱ። በጣም ቆንጆ ቡና ናት ሀቂቀተን ማለት ነው። አንዳንድ ጊዜ ያው እንግዲህ ቤተሰብ አስፈቅዷቸው አንዳንድ ጊዜ በእጃቸው ብሩን ተቀብለው ማሟላት የሚፈልጉ አሉ። አንዳንዶቹ ደግሞ ኧረ እንደው ምናሳርፈኝ ቢሆን ሁሉንም ገዝታ በሰጠችኝ የሚሉም ስላሉ እያስፈቀዷቸው ቢሆን የተሻለ ነው እንጂ ማሻአላህ ተበረከለ ቆንጆ ቡና ነው። ግን ያኔ ብር በእጃቸው መሰጠት ከፈለጉ አንዳንድ ጊዜ የሚሰጣቸውን አስቤዛ ብዙም እንትን አይሉም። ለምን ለቀጣይ በእጃቸው እንዲሆን ማለት ተጨባጭ እንትን ያልኩት ስላለ ነው እንጂ ማሻአላ ይሄ ቆንጆ ቡና ነው ማለት ለምን ያንንም ለሸር ምናምን ሳይሆን አሁን ብሩ ብዙ ነገር የሚያስፈልጋቸው ዙሩፍ ስላለ ያኔ ሁለመናይቱም በመጠኑ ለማድረግ እየፈለጉ ነው እንጂ እኛን ለማስከፈት ምናምን አይደለም። ማሻአላ አልሐምዱሊላህ ጥሩ ሰው ነው እስካሁን የማገኘው። እና ቆንጆ ቡና 1 ጣሳ በ1450 ብር ይችላል። ምንም ይወጣለት ነገር የለም። 2 ጣሳ ገዝቼለታለሁ። ከዛ እንግዲህ ፈሳሽ ዘይት አንደኛ የሚባለው በሀገራችን ይሄን ነው። 5 ሊትር ይባላል። 10 ሊትር አይመጣውም። አሁን አንዳንድ ቤቶች 10 ሊትር ታዝኛለች። 10 ሊትር አይመጣውም። 5 ሆኖ ነው። ይሄ 5 ሊትር ነው። 5 ሊትር ነው። ኡመር የቹት ቆንጆ ዘይት 1750 ብር እያሉ ነው። 1700 ነው እኔ የገዛሁት። ለምን ካላችሁኝ ያው አስቀድሞ ብሩ ገብቶልኛል። እኔ አሁን ከሁለት ጊዜ 100 ብር ከስር ነውና ተባበሬ ስለው እንትን አለልኝ ማለት ነው። ያኔ ቅዳሜ ተጠይቄ እንደዛ ነበር። ከዛ ትናንት ደግሞ በአንድ ቀን ጨምሮ ማለት ነው። እና ለኩልያ ይላሉ አላሁ አለም በ1750 ይግፋ በህይወት ይቋጭ አላቅም። ብቻ እኔ የገዛሁት በ1700 ሁለቱን 3400 ማለት ነው። ከዛ እዚህ ደግሞ ባቄላ አለኝ። ቆንጆ ባቄላ ነው የገዛሁት። ተባረከለ 10 ጣሳ ቅዳሜና ሐሙስ በ190 ብር ነበር የገዛሁት። ትናንት ደግሞ ሰኞ በ180 ብር ገዝቻለሁ። ቆንጆ ባቄላ ነው። እንግዲህ ይሄ ምናልባት እኔ በሞተር ነው የሚያስከፍቱት ብዬ ነው። በአሁኑ ሰዓት በዚህ መተካ ብዙም ጃኒ እየቀረ ስለሆነ ለማሽኑ በጣም አሪፍ ነው። እንደዚህ ሙል ያለው ማለት ነው። አንዳንዱ በጣም ድቅቅ ያለውን ይገዛሉ። ያንን ለእጃቸው እንዲያመጣው። ከዛ በመቀጠል ይሄ ዘይት ደግሞ ወፍራም ዘይት ይባላል። ይሄን በ5 ሊትር ነው የሚመጣው። በወፍራሙ አይመጣውም። ሹፉ 5 ሊትር ነው ሊትሩ። እዚህ ጋር 5 ሊትር ይታያችኋል። ይሄን 1500 ብር 1500 ብር
ከዛ ዋናው ደግሞ ገንዘቡን የያዘው ይሄ በርበሬ ነው። 10 ኪሎ ማአት በርበሬ ገዝቻለሁ። ማሻአላ ተባረከላ። ይሄ በ850 ብር 8500 መሰለኝ የፈጀው እንደዛ ነው። ካልኩሌት አድርጉት ሀባይ። ይሄ በርበሬ ማለት ነው ዱቄቱ እንዴት እንደሚያምር በዛ ላይ ደግሞ ነው ተፈጭቶ በጣም ቢቆይ ራሱ በርበሬው ከለሩ ቀይራ አይልም እያሉ ነው። ይሄ የሐራር የሚባለው ነው። አዲሱ በርበሬ ነው። ያኔ ድሮ ወፍራራሙ ቁርበቱ ሰፋፊው እሱ ወደ ተሰፋፋ የሚገባው እያሉ ነው። ይሄን ነው በሐሙ የመጣው። ማሻአላ ተባረከላ። ይሄን በርበሬ የሱት በልአፊያ አላህ በሰላም ተቀልበውት የሚያልቅ አላህ አድርገው። ማሻአላ ተባረከላ። በጣም ብዙ በርበሬ ነው ያያችሁት። ከይሄው አንስቶ ይደላልዛሉ ከለሩ ማሻአላ ተባረከላ። እና ይሄንን በነገራችን ላይ ወፍራሙን ትንሽ ነስነስ አድርገው ይሄን ቅጥቅጥ አድርገው ፍሬ ምናምን አድርገው የሚሰጡን አሉ። ግን ሙሉ ወጣም ብቻውን የተሻለ ነው። አሁን እየገዛን ያለን ይሄንን ነው። ዋናው የበርበሬ ዱቄቱ ነው፣ ከለሩ ነው ዋናው ነገር ደግሞ ማለት ነው። ማሻአላ ነው። 10 ኪሎ ነው የገዛሁት። ከዛ ሌላ ምን አስቤዛላት? ከዛ ዱቄት 50 ኪሎ ዱቄት፣ ይሄ ስማርት ዱቄት ያዘጋጀሁት ወደ ለሷ የሚሄድ አለ። ይሄን ነው 50 ኪሎ ዱቄት። አሁን ላይ ያለው ዋጋ 5400 ብር ነው። ይሄ ማለት ነው።